ይስጥልኝ የተወደዳችሁ የኢትዮ ፎረም ቤተሰቦች እንደምን ቆያችሁ? ለአሁን ያሰባሰብናቸውን መረጃዎች ከዚህ እንደሚከተለው ወደ እናንተ ማድረስ ጀመርን። ዋና ዋናዎቹን በቅድሚያም ፕሬዝደንቱ ችግራችሁን የሚሰማ መሪ ከብልጽግና በኩል አላችሁ ብለዋል። ኢትዮጵያውያን ደግሞ የሚያሻሽልልን ቀርቶ ወደ ቀደመው ሁኔታችን በመለሰን የሚል ሮሮ ላይ ናቸው። አብይ አህመድ በአንጻሩ ኑሮ ድሮ ቀረ የምትሉ እፈሩ ሲሉ ነው የሚታወቁት። በቀዳሚነት የምንመለከተው ጉዳይ ይሆናል። አመራሩ ታግተው ተገደሉ። በኦሮሚያ ክልል ይህ ግድያ ተፈጽሟል የተባለው ደግሞ ቤተሰቦቻቸው 3 ሚሊዮን ብር ማስለቀቂያ ከከፈሉ በኋላ ነው። ተጨማሪ አለን። ብልጽግና ለተባበሩት አረብ ኤምሬቶች ሲል የከፈተው ወታደራዊ ካምፕ ከባድ ጥቃት ተሰነዘረበት። በድሮን እና በእግረኛ ሰራዊት በተከፈተው ጥቃት ሰልጣኝ ወታደሮች መበተናቸውም ታውቋል። መንግስት ጥቃቱን ለመከላከል የኦሮሚያ ሚሊሻን በመከላከያ ዩኒፎርም አዝምቶ እንደነበረም ተሰምቷል። እንመለከተዋለን። ይህ በእንዲህ እንዳለ ባለፉት ወራት የተባበሩት አረብ ኤምሬቶች አውሮፕላኖች በቤንሻንጉል ጉሙዝ ክልል ጭነት ማራገፋቸውን የተለያዩ ሳተላይት ምስሎች አረጋግጠዋል። የኤምሬትስ ወታደራዊ አቅሞችም ከብልጽግና መንግስት ጋር ተባብረው ወደ ሱዳን ዘልቀው መዋጋታቸው ተዘግቧል። ሌላኛው መረጃችን ነው። የእስራኤልን ጥቃት ተከትሎ ብሔራዊ የሐዘን ቀን ሀገሪቱ አውጃለች። አሜሪካ ስምምነቱ ሊባኖስን እንደሚጨምር ቃል አልገባንም ብላለች። የሁለት ሳምንቱ የአሜሪካ ኢራን የተኩስ አቁም ስምምነት ተስፋም ስጋትም ይዞ እየተጠበቀ ያለ መሆኗል። የተወደዳችሁ የኢትዮ ፎረም ቤተሰቦች አብራችሁን ስትቆዩ እነዚህን እና ሌሎችን መረጃዎችን ትሰማላችሁ። ሰናይ ቆይታ ይሆንላችሁ። ፕሬዝደንቱ ችግሮቻችሁን የሚሰሙ መሪዎች ከብልጽግና አሏችሁ ብለዋል። ኢትዮጵያን ደግሞ የሚያሻሽልልን ቀርቶ ወደ ቀደመው ሁኔታ በመለሰን የሚል ሮሮ ላይ ናቸው። አብይ አህመድ በአንጻሩ ኑሮ ድሮ ቀረ የምትሉ እፈሩ ሲሉ ነው የሚታወቁት። በሰላም ከቤተሰብ ጋር መዋል፣ በአቅም አስቤዛ መሸመት ወዘተ ድሮ ቀረ የሚሉ ኢትዮጵያውያንን ጠቅላይ ሚኒስትሩ ከወራት በፊት ያጣጣሉት እንዲህ እያሉ ነበር። ኢትዮጵያ እኮ አያፍርም፣ ኑሮ ድሮ ቀረ ይላል። ራሳችን የምንሸውደው ያልነበረን ትናንትና በማድነቅ ነው። መንገድ በሌለበት፣ መኪና በሌለበት፣ ቤት በሌለበት፣ ሽንት ቤት በሌለበት ምን ኑሮ ነበረ? ዛሬም በበዓል ዋዜማ የሀገሪቱ ዜጎች ከቤተሰቦቻቸው ጋር እንዳይገናኙ ትራንስፖርት ቸግሯቸው ቢያገኙም ዋጋ በበርካታ እጥፍ ጨምሮባቸው፣ ሌላው ቀርቶ ብልጽግና እንደሚለው በእግርና በጋማ ከብት እንዳይጓዙ እንኳን ሰላምን አጥተው የቀደመውን ጊዜ የሚናፍቁበት ሁኔታ ውስጥ ናቸው። ከዚህም ባሻገር ሸቀጦች በየዓመቱ አሊያም በየወሩ ሳይሆን በየቀኑ እየጨመሩ አግኝተዋቸው ስጋትና ጭንቀት ውስጥ ሆነው የመፍትሄ ያለ ሲሉ ይደመጣሉ። በየሸቀጥና አገልግሎቱ ባቸውን ድንገተኛ ጭማሪም እንዲህ በሸማቾች ተወካዮቻቸው በኩል ይገልጹታል። ሽንኩርት 55 ብር የነበረ ሽንኩርት ዛሬ 110 ብር ገብቷል። የውሃ ጃር የሚጠጣ 110 ብር የነበር ዛሬ 150 ብር ገብቷል። አትክልቶች በከፍተኛ ሁኔታ ዋጋቸው እየጨመረ ነው ያለው። የትራንስፖርት የመጓጓዣ ዋጋ በከፍተኛ ሁኔታ ጨምሯል። አብዛኛው ምርት ሸቀጥ በጥፍ በሚባል ደረጃ ዋጋው እየጨመረ ነው ያለው። አጠቃላይ የኑሮ ውድነቱ ከዜጎች ገቢ በተለይ ከቋሚ ደሞዝተኞች ገቢ አንጻር በጣም ፈታኝ የሆነ የዜጎች የመግዛት አቅም ከእለት ወደ እለት ከጊዜ ወደ ጊዜ እየተዳከመ እየተመናመነ ነው ያለው። ለዚህ ሁሉ ቀውስ ብልጽግና የሆርሙዝ ወሽመጥን እንደ ምክንያት ያቀርባል። እውነታው ግን ከዚህ በእጅጉ የራቀ ነው። የነዳጅ እጥረትና የዋጋ ጭማሪ በተለያዩ የዓለም ሀገራት የተከሰተው እውነት ያለ ቢሆንም እንደ ብልጽግና ኢትዮጵያ ግን የሸቀጦች ዋጋን በእጥፍ አልጨመረም። በእርግጥ ኢትዮጵያውያን ነዳጅን እስከ 500 በመቶ ዋጋው ኑሮ ያገኙት፣ የኤሌክትሪክ፣ የውሃ፣ የፓስፖርት ሌሎችም አገልግሎቶችም እስከ 400 በመቶ ጭማሪ ተደርጓል የተባሉት ሆርሙዝ ሳይዘጋም አሜሪካና እስራኤልም ወደ ኢራን ሳይዘምቱ ነው። ሮሮና መሰረታዊ የኑሮ ጥያቄው ከመቀለ እስከ ሞያሌም ከባህር ዳር እስከ ደጋ ሀቡር ያለ ቢሆንም እንዲህ ያለ ጥያቄ ያላቸው ሰዎች ግን ለውጡን ያልተረዱና የማይሰሙ ተብለው ይፈረጃሉ።
ከዛም 2 ዶሮ አንጠልጥለው ድሃ ረዳን የሚሉ ቀዳማዊ እመቤት 12 እንቁላል ተሸክሞ ማዕድ አጋራን የሚሉ ከንቲባም የተወሰነ ኪሎ ጤፍ ይዘው አነቃቂ ንግግር የሚያደርጉ ፕሬዝደንት ያሉት አገዛዙ ህዝቡን የሚሰሙ መሪዎች አሏችሁ እንኳንም ደስ አላችሁ በሚል ንግግር ይከሰታሉ። እሳቸውና አጋሮቻቸው ብቻ የሚሰሙበትን አገዛዝ ህዝብን የሚሰማ ብለው እነ ታዬ አጽቀሥላሴም እንዲህ ያቀርባሉ። ድምጻችሁን የሚሰሙ በርካታ ወጣቶች ስላሉ የሚሰሙ ጥሩ አስተዳዳሪዎች ስላሉ ነው የሚሰሙ አመራሮች ስላሉ ነውና እንኳን ደስ ያላችሁ። ብልጽግና ለተባበሩት አረብ ኤምሬቶች ሲል የከፈተው ወታደራዊ ካምፕ ከባድ ጥቃት ተሰነዘረበት። በድሮን እና በእግረኛ ሰራዊት በተከፈተው ጥቃት ሰልጣኝ ወታደሮች መበተናቸውም ተሰምቷል። መንግስት ጥቃቱን ለመከላከል በሚል የኦሮሚያ ሚሊሻን በመከላከያ ዩኒፎርም አዝምቶ እንደነበረም ታውቋል። ውጊያው ለ3 ቀናት የተካሄደ ነውም ተብሏል። ኢትዮ ፎረም ከታማኝ ምንጮቹ ባገኘው መረጃ ላይ ተመስርቶ አስቀድሞ የሰራው ዘገባና በኋላም እንደ ሮይተርስ ባሉ ዓለም አቀፍ የመገናኛ ብዙሃን በሳተላይት ማስረጃዎች ጭምር የተጋለጠው በቤንሻንጉል ጉሙዝ ክልል ሚንጊ ወረዳ የተከፈተው ወታደራዊ ካምፕ አነጋጋሪ ሆኖ መክረሙ አይዘነጋም። አሁን የተሰማው ዜና ደግሞ በዚህ በመሐመድ ቢን ዛይድ መመሪያና የገንዘብ ድጋፍ በተቋቋመው በኢትዮጵያ ሉዓላዊ ግዛት ውስጥ በሚገኘው ወታደራዊ ካምፕ ላይ ከሱዳን የገባ ኃይል ጥቃት መሰንዘሩንና ከባድ ጉዳት ማድረሱን የሚገልጽ ነው። ወታደራዊ ካምፑን ያጠቁት ኃይሎች የጀነራል አልብሩሃን መንግስታዊ ኃይሎች ሲሆኑ ለዚሁ ኦፕሬሽን ተብሎ ስልጠና የወሰዱ እግረኛ ወታደሮች እንደዚሁም ድሮን ጥቅም ላይ ውለዋል ተብሏል። ባሳለፍነው ሳምንት ረቡዕ ጀምሮ እስከ አረብ ጧት ድረስ በተካሄደውና ከ2 ቀናት በላይ በወሰደው በዚሁ ጥቃት ካምፑ ከባድ ጉዳት ደርሶበታል የሚሉት ምንጮች በቦታው የነበሩና የጀነራል ሐሚቲ ምልምሎች የሆኑ 500 የሚደርሱ ወታደሮችም ጉዳትን ስለማስተናገዳቸው ይገልጻሉ። 500 የሚደርሱ ሰልጣኞች በተከፈተባቸው ጥቃት ተበታትነው በህይወት የተረፉ ሲሆን እነዚህን ለማሰባሰብ ደግሞ የአብይ አህመድ መንግስት ጥረት እያደረገ ነው የሚሉት ጉዳዩን በቅርበት የሚከታተሉት ምንጮች በዚህ የተባበሩት አረብ ኤምሬቶች ጉዳይ መፈጸሚያ በሆነው ካምፕ ላይ ኃላፊነት ወስደው እየሰሩ የነበሩት የቀድሞ የእዝ አዛዥ ጀነራል መሰለ መሰረት ናቸው ብለዋል። አገዛዙ የውጭ ኃይል ገብቶ ጥቃት እንደሰነዘረበት ሲያውቅ የኦሮሚያ ሚሊሻን የመከላከያ ዩኒፎርምን አልብሶ ለማዝመት ጥረት እያደረገ ቢሆንም አልተሳካለትም የሚሉት እነዚህ ውስጥ አዋቂ ምንጮች ከሱዳን የመጣው ኃይል ለዚሁ ዓላማ እንደሰለጠነ የሚታወቅና የድሮንም ድጋፍ ያለው ነው ይላሉ። ይህንን ጥቃት ለመከላከል የመከላከያ ዩኒፎርም የተሰጠው የኦሮሚያ ሚሊሻም አቅም ያለው ሆኖ አልተገኘም ሲሉም አክሏል። ብልጽግና በ3 ቀናት ውጊያ ያስታጠቀውና በኤምሬትስ ገንዘብና ትዕዛዝ ያስገነባው ወታደራዊ ካምፕ የደረሰበት ጉዳት ከፍተኛ ነው የሚሉት እነዚሁ ምንጮች ተመልሶ አገልግሎት መስጠት የሚያስችለው ሁኔታም አጠራጣሪ ስለመሆኑ በመንግስት ተገምግመዋል ብለዋል። ከረቡዕ እስከ አርብ የተካሄደው ውጊያም ካምፑን ክፉኛ እንዳፈራረሰው አይተናል የሚሉ የአይን እማኝ በአዲስ አበባው አገዛዝ ዘንድ ያልተጠበቀ እንደተባለም ተጠቁሟል። የሱዳን መንግስት በተደጋጋሚ ሲያወጣቸው በነበሩ መግለጫዎች የአብይ አህመድ መንግስትን በሀገሩ የውስጥ ጉዳይ ላይ የሐሚቲ ደጋፊ ሆኖ መሰለፉንና ወታደራዊ ድጋፍ እያደረገበት ስለመሆኑ ሲገልጽ መቆየቱ አይዘነጋም። ሰሞኑን ጥቃት የተከፈተበት ይህ ወታደራዊ ካምፕም ለኢትዮጵያ ብሔራዊ ደህንነት አስጊም የውጭ ተልእኮን ለማስፈጸም ተብሎ የተገነባና ከህዳሴው ግድብ ቅርብ ርቀት ላይ የተተከለ እንደሆነ መዘገባችን ይታወሳል። የሱዳኑን ጦርነት እንዲህ ባሉ ምክንያቶች ወደ ኢትዮጵያ ግዛት ያስገባው የብልጽግናው አገዛዝ ከሳምንት በፊት የግብጽ ጦር ጭምር የተሳተፈበት በህዳሴው ግድብ አቅራቢያ ውጊያ እንዲካሄድ ማድረጉን የመገናኛ ብዙሃን መዘገባቸውም አይዘነጋም። ይህ በእንዲህ እንዳለ ባለፉት ወራት የተባበሩት አረብ ኤምሬቶች አውሮፕላኖች በቤንሻንጉል ጉሙዝ ክልል ጭነት ማራገፋቸውን የሳተላይት ምስሎች አጋልጧል። የኤምሬትስ ወታደራዊ አቅሞችም ከብልጽግናው መንግስት ጋር ተባብረው ወደ ሱዳን ዘልቀው መዋጋታቸው ተዘግቧል። በየካቲት እና መጋቢት ወር በአሶስ አውሮፕላን ማረፊያ የጭነት አውሮፕላኖች ጭነት ሲያራግፉ ታይተዋል የሚለው በሳተላይት ማስረጃዎች አቀናብሮ ይፋ የተደረገው የሚድል ኢስት አይዝ ዘገባም ከነዚህ መካከል ዩኤኢ የምትጠቀምባቸው C-130 አውሮፕላኖች ይገኙበታል ይላል። የተራገፈውን ጭነት ተሽከርካሪዎች ከአሶሳ ወደ ኩምሩክ ሲያንቀሳቀሱ በነበረበት ወቅት የኢትዮጵያ ጦር ደግሞ ከ1500 ኪሎ ሜትር ርቀት ላይ ወደምትገኘው የትግራይ ክልል ከፍተኛ የወታደርና የድሮን ስምሪት እያደረገ ነበርም ብሏል። መጋቢት 3 ቀን የሱዳን መንግስት ኢትዮጵያ በጦርነት ውስጥ እጁ አለበት ሲል ያቀረበውን ክስ የሚያነሳው ዘገባው በአሁኑ ወቅት በአሶሳ የሚገኘው የጦር ሰፈር ለአርኤስኤፍ ኃይሎች ነዳጅ የመቅዳት የጥገና የመኖሪያና የመሳሪያ አቅርቦት ማዕከል ሆኖ እያገለገለ
እየታገለ ስለመሆኑ የየል ዩኒቨርሲቲን ሪፖርት ዋቢ አድርጎ ጽፏል። ከታህሳስ እስከ መጋቢት መጨረሻ ድረስ ደግሞ የጀነራል ሐሚቲው አርኤስኤፍ በሱዳን ብሉ ናይል ግዛት በሚገኙ የሱዳን ጦር ይዞታዎች ላይ ከፍተኛ ድንበር ተሻጋሪ ጥቃቶችን የሰነዘረው ከኢትዮጵያ ግዛት ተነስቶ ነው ያለው ዘገባው። ለዚህም ተሳቢ መኪኖች መሳሪያ ተገጥሞላቸው ወደ አሶሳ የጦር ሰፈር ሲገቡና ሲወጡ ታይተዋል ብሏል። በተጨማሪም እስከ 150 ተዋጊዎችን መያዝ የሚችሉ ድንኳኖች ተተክለው ቁሳቁሶች ሲሰራጩ መታየታቸውንም ጽፏል። በየካቲት ወር ደግሞ 200 የሚሆኑ ቴክኒካል ተሽከርካሪዎች በጦር ሰፈሩ እየታዩ ሲሆን በአሶሳ የታዩትን የሚመስሉ ተሽከርካሪዎች በብሉ ናይል ውስጥ በአርኤስኤፍ አውደ ውጊያዎች ላይ አገልግሎት ሲሰጡ መታየታቸውን የሳተላይት ማስረጃዎች አረጋግጧል። በአሶሳ የታዩት ተመሳሳይ ቀለም መጠንና ትጥቅ ያላቸው ቴክኒካል ተሽከርካሪዎች በሱዳን የድንበር ከተማ ኩምሩክ አካባቢ በተካሄደ ውጊያ ላይ ሲታዩ ኩምሩክ ከመጋቢት ወር መጨረሻ ጀምሮ በአርኤስኤፍ እና በአጋሮቹ ቁጥጥር ስር ውላለችም ይላል። የየል ዩኒቨርሲቲ የሳተላይት ላቦራቶሪ ዋና ዳይሬክተርን ዋቢ ሲያደርግም ኢትዮጵያ አርኤስኤፍ በብሉ ናይል ላይ የሚያደርገውን ጥቃት ከግዛቷ ሆኖ እንዲመራ ፈቅዳለች የሚሉ ክሶችን የሚያስረዳ ሳተላይት እጃቸው ላይ መኖሩን በማስረጃ አስቀምጦ አሳይቷል። የኢትዮጵያ ባለስልጣናት ለአርኤስኤፍ እርዳታ መስጠታቸው ሳይበቃም ይህንን እያደረጉ ያሉትም ከራሳቸው ከመከላከያ ጦር ሰፈር ውስጥ እየተነሳ እንዲያጠቃ በመፍቀድ ነው ሲሉም ዋና ዳይሬክተሩ ገልጿል። የኢትዮጵያው ጠቅላይ ሚኒስትር ጽህፈት ቤትም ሆነም የውጭ ጉዳይ ሚኒስትርን ጠይቄ መልስ አልሰጡኝም የሚለው ዘገባው አንድ የቀድሞ መንግስት አማካሪም በኢትዮጵያ የውጭ ጉዳይ ሚኒስትር ውስጥ ያሉ ብዙዎች ኤሚሬቶች ላለፉት 2 ዓመታት በሱዳን መንግስት በአርኤስኤፍ እና በኤርትራ የአሰብ ወደብ ጉዳይ ላይ በኢትዮጵያ ውሳኔዎች ላይ ትልቅ ተጽዕኖ እያሳደረች መቀጠሏን ነግረውኛል ሲልም ገልጿል። አመራሩ ታግተው ተገደሉ። በኦሮሚያ ክልል ይህ ግድያ ተፈጽሟል የተባለው ደግሞ ቤተሰቦቻቸው 3 ሚሊዮን የማስለቀቂያ ገንዘብ ከከፈሉ በኋላ ነው። እንዲህ ያለው መረጃን የሚሰሙ የብልጽግና ከፍተኛ ሹማምንት ሰላም ያጣችሁት አእምሯችሁ ውስጥ እንጂ ሀገሪቱ ሰላም ላይ ናት እንደሚሉም ነው። በኦሮሚያ ክልል አቶ ሽመልስ አብዲሳ ቄሮዎች ያሏቸውን ወጣቶችን በቢሾፍቱ በሰበሰቡ ማግስት በክልሉ በተለያዩ ስፍራዎች ያሉት ሁኔታዎች አሁንም የጸጥታ ቀውሱ መገለጫዎች ናቸው። በሳምንቱ መጨረሻ ቀናት በተለይም በአርሲ ዞን የመቻራ መንገድ ሰራተኞች እገታም፣ በአቦምሳ ከተማ የተፈጸሙ ግድያዎች እንደዚሁም በዚሁ አካባቢ ባለ ካምፕ ላይ የተፈጸመው ውድመትም ለአብነት የሚነሱ ይሆናሉ። በክልሉ ለነዋሪዎች ቀርቶ ለራሱ ለኦህዴድ ብልጽግና ባለስልጣናትም ዋስትና የሚሆን የጸጥታ ሁኔታ አይደለም ያለው። በክልሉ ሰሜን ሸዋ ዞን ከታገቱ በኋላ መገደላቸው የተሰሙ አመራርም ለዚህ አብነት ይሆናሉ። በኦሮሚያ ክልል ሰሜን ሸዋ ዞን የወረ ጀርሶ ወረዳም የብልጽግና ፓርቲ የፖለቲካ አደረጃጀት ዘርፍ ኃላፊ ገናናው ከበደም ባገቷቸው ታጣቂዎች መገደላቸውን የወረዳው የብልጽግና ፓርቲ ጽህፈት ቤት ይፋ አድርጓል። አመራሩ ከወረዳው የፓርቲው የፖለቲካ ዘርፍ ኃላፊ ወይንሸት ታፈሰና ከሾፌራቸው ጋር ባሳለፍነው የካቲት 10 ከፍቼ ከተማ ከስብሰባ ሲመለሱ ልዩ ስሙ ኡላ ኤሞ በተባለ ስፍራ በታጣቂዎች ታፍነው መወሰዳቸው የሚታወቅ ነው። እነዚሁ አመራሮች ላለፉት 2 ወራት ገደማም በታጣቂዎች ቁጥጥር ስር የነበሩ ሲሆን በወቅቱ ላይ እያንዳንዳቸው 5 ሚሊዮን ብር እንደዚሁም ለሾፌራቸው ደግሞ 3 ሚሊዮን ብር በድምሩ 13 ሚሊዮን ብር ማስለቀቂያ እንዲከፍሉ ቤተሰቦቻቸው መጠየቃቸው አይዘነጋም። ይሁንና የገናናው ቤተሰቦች በድርድር 3 ሚሊዮን ብር ቢከፍሉም ታጣቂዎቹ ግን ግለሰቡን መግደላቸውን ወረዳው ያወጣው መግለጫ ያሳያል። ለወይንሸት ማስለቀቂያም 3 ሚሊዮን ብር የተከፈለ ሲሆን ይህ ዘገባ እስከተጠናቀረበት ጊዜ ድረስም እኒሁ አመራር በታጣቂዎች ቁጥጥር ስር እንዳሉ ናቸው ተብሏል። የእስራኤልን ጥቃት ተከትሎ ብሔራዊ የሀዘን ቀን ሀገሪቱ አውጃለች። አሜሪካ ስምምነቱ ሊባኖስን እንደሚጨምር ቃል አልገባንም ብላለች። የ2 ሳምንቱ የአሜሪካና የኢራን የተኩስ አቁም ተስፋም ስጋትም ይዞ እየተጠበቀ ያለም ሆኗል። በተለይም እስራኤል በሊባኖስ ትናንት የፈጸመችውና ከ250 በላይ ሰዎች የተገደሉበት እንደዚሁም ከ1100 በላይ ሰዎች የቆሰሉበት ጥቃት ስምምነቱን የሚጥስ ስለመሆኑ ከተለያዩ ወገኖች በኩል ሲገለጽ እንደነበር የሚዘነጋ አይሆንም። ይህንን ጥቃት ተከትሎ ሊባኖስን ብሔራዊ የሀዘን ቀንን አውጃለች። ኢራን ደግሞ ይህ የእስራኤል ጥቃት አደገኛ ስትል ገልጸው ሆርሙዝን በጊዜያዊነት ማገዷንም አሳውቃም ስምምነቱ ሙሉ በሙሉ የሚጥስ ስትል አስጠንቅቃ ነበር። አሜሪካ በአንጻሩ ለስምምነቱ ስስማማ የሊባኖሱን ጉዳይ ቃል አልገባሁም ብላለች። የአሜሪካ የመከላከያ ሚኒስትር ፒት ሄግሴዝ አሜሪካ በኢራን ላይ ወሳኝ ወታደራዊ ድልን መጎናጸፏን በተናገሩበት ወቅት ነው ይህንን ያሉት። እኔ
ሚኒስትር የድል ባለቤት ሆነናል ካሉባቸው ጉዳዮች መካከል የኢራኑ ከፍተኛ መሪ ሞጅታባ ሆሚኒም በጥቃቱ መቁሰላቸውንና አካላቸው መጉደሉን በማንሳት ነው። ሚኒስትሩ አክለውም አሜሪካ ኦፕሬሽን ኦፔክ ፌሪ በተባለ ወታደራዊ እርምጃ ከተጠቀመችው አቅም ውስጥ 10 በመቶ እንኳን የማይሞላውን ነው ስራ ላይ ያዋል ነው ሲሉ ጠቅሰው 800 የአየር ጥቃቶች ተፈጽመው የኢራን የመከላከያ ኢንዱስትሪ መሰረቱ ደብዛው እንዲጠፋ አድርገነዋል ብለዋል። የኢራን ወታደራዊ ፋብሪካዎች ሙሉ በሙሉ ከምድር ደባልቀናቸዋል ሲሉም ተናግረዋል። እንደ ሚኒስትሩ ገለጻ ከሆነ የሆርሙዝ የባህር ወሽመጥን አስከፍተናል ብለው ኢራን መርከቦቹ እንዲያልፉ ለመፍቀድ ተገዳለች። ኢራን የተኩስ አቁሙን እንድትለምን ነው ያደረግናት ይላሉ። ምናልባት ግን የአሜሪካ ጦር ስምምነቱ መከበሩ ለማረጋገጥ በኢራን ዙሪያ እያንዣበበ እንደሚቆይም አስታውቋል። የአሜሪካ የጦር ኃይሎች ጠቅላይ ኤታማዦር ሹም ደግሞ በጥቅሉ ከ13,000 በላይ የኢራን ወታደራዊ ተቋማትን መተናል፣ ኢራን 80 በመቶ የሚሆኗን የአየር መከላከያ ስርዓቷንም እንድታጣ አድርገናታል ሲሉ ገልጿል። ጠቅላይ ኤታማዦር ሹሙ አክለውም ኢራን ወታደራዊ አቅሟን መልሳ ለመገንባት ዓመታት ይፈጅባታል ያሉ ሲሆን አሁን ያለው የተኩስ አቁም ለጊዜው የሚደረግ እረፍት እንጂም ጦርነቱ ሙሉ በሙሉ ማብቃቱን የሚያመላክት አይደለም፣ ጦራችን በማንኛውም ሰዓት ወደ ውጊያ ሊመለስ ይችላል ብለዋል። ሚኒስትሩ ሄክሴት ደግሞ ስለ ኢራን የበለጸገ ዩራኒየም ሲናገሩ ኢራን ዩራኒየሟን በፍቃዷ ለአሜሪካ ታስረክባለች፣ ካልሆነ ግን እኛ ሄደን እናስወግደዋለን በሚል ነው። በእርግጥ ኢራን ላይ የተከፈተው ጦርነት ወትሮንም ክፍት የነበረው ሆርሙዝን የማስከፈት ዓላማ ነበረውን የሚለው ግን የበርካታዎች ጥያቄ ነው። የሀገሪቱ የኒውክሌር መርሃ ግብርን ማውደም፣ ስርዓትን መቀየር የሚሉ ጉዳዮች ቀርተው የአሁኑ ስምምነትን በአመዛኙ የዓለም ሁነትን ያናጋውን የሆርሙዝ የባህር ወሽመጥን ማስከፈት በሚል ጉዳይ ላይ ያተኮረ ሆኗልና የኢራን ፓርላማ አፈ ጉባኤ የሆኑት መሐመድ ባገር ጋሊባፍ ጦርነቱን ለማስቆም ኢራን ያቀረበችው ባለ 10 ነጥብ የውሳኔ ሀሳብ ውስጥ የሚገኙ 3 አንቀጾች ድርድሩ ገና ሳይጀመር ጥሰት እንደተፈጸመባቸው ይገልጻሉ። አፈ ጉባኤው ባወጡት መግለጫ ጥሰት ከተፈጸመባቸው ጉዳዮች መካከል የፓኪስታኑ ጠቅላይ ሚኒስትር ሼህባዝ ሻሪፍ ጭምር ያረጋገጡትና የተኩስ አቁም ስምምነቱ ሊባኖስን ያካትታል የተባለው መግባባት ይገኝበታል። በተጨማሪም አንድ ሰርጎ ገዳይ ድሮን ወደ ኢራን የአየር ክልል መግባቱን የገለጹት ጋሊባፍ ይህ ድርጊት እንዲህ ያሉ የአየር ክልል ጥሰቶችን የሚያስከትለውን አንቀጽ በግልጽ የጣሰ መሆኑን ተናግሯል። የኢራን ዩራኒየምን የማበልጸግ መብትም በዚሁ ባለ 10 ነጥቡ እቅድ ውስጥ ተካቶ የነበረ ቢሆንም ይህም ተጥሷል ብለዋል። ጋሊባፍ ሁኔታውን በማስመልከት ባወጡት ማብራሪያም አሁን ለድርድር ምቹ መሰረት የተባለው የውሳኔ ሀሳብ ገና ድርድሩ ሳይጀመር በግልጽና በአደባባይ ተጥሷል ብለው ነው። በእንዲህ አይነት ሁኔታ ውስጥ የሁለትዮሽ የተኩስ አቁም ወይንም ድርድር ሁኔታን ማከናወን ምክንያታዊነት የጎደለው ነው ሲሉም ተቃውሟቸውን አሰምቷል። የድርድሩ ሁኔታ አደጋ ላይ ስለመሆኑም ገልጿል። ይህ በእንዲህ እንዳለ የአሜሪካው ፕሬዚዳንት ዶናልድ ትራምፕ አስተዳደር ከኢራን ጋር የተደረሰውን የ2 ሳምንት የተኩስ አቁም ስምምነትን ተከትሎ ለቀጥታ የሰላም ንግግር ከፍተኛ የመንግስት ባለስልጣናትን ወደ ፓኪስታን ዋና ከተማ ኢስላማባድ እንደሚልክ ዋይት ሀውስ ይፋ አድርጓል። በመከተል ፕሬዚደንት ጄዲ ቫንስ የሚመራው ቡድን የፕሬዚደንቱ አማካሪ የሆኑት ጃሬድ ኩሽነርንና ስቲቭ ዊትኮፍን ያካተተ ነው። ባለስልጣናቱ ወደ ኢስላማባድ የሚያቀኑት በሁለቱ ሀገራት መካከል የተፈጠረውን ጦርነት በዘላቂነት ለመቋጨትና የሰላም ስምምነት ዝርዝሮችንም ለመወያየት ነው። የመጀመሪያው ዙር ውይይት በመጪው ቅዳሜ ጠዋት እንደሚጀመርም የዋይት ሀውስ ቃል አቀባይ ገልጿል። ምክትል ፕሬዚደንት ጄዲ ቫንስ በአሁኑ ወቅት በሃንጋሪ ጉብኝት ላይ የሚገኙ ሲሆን በቀጥታ ወደ ፓኪስታን በመጓዝ የንግግር ቡድኑን እንደሚመሩም ይጠበቃል። ፓኪስታን በሁለቱ ሀገራት መካከል የንግግር መድረክ በማመቻቸትና በማሸማገል ቁልፍ ሚናን እየተጫወተችም ትገኛለች። የተወደዳችሁ የኢትዮ ፎረም ቤተሰቦች ለአሁን ያሰባሰብናቸው መረጃዎች ይህንን ይመስሉ ነበር። አበቃን። ቸር ያሰማን።